በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ የተወደዳችሁ እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አደራችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ መዝሙረ ዳዊት መዝሙር 115 ቁጥር 6 ላይ ያለው ይሆናል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። እስቲ ይህንን ቃል አብረን እንበለው እንድትነቁ። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደ ቅዱስ ቤተክርስቲያናችን ሥርዓት በነጋው ዕለት የታላቁ አባታችን የአቡነ ተክለ ሃይማኖትን በዓል በመላው ኢትዮጵያ እናከብራለን። ጻድቁ አባታችን አቡነ ተክለ ሃይማኖት ታላቅ ጸጋ የተሰጣቸው በምድር ላይ እንደ መላእክት የኖሩ የመላእክት ክንፍ በጸጋ የተሰጣቸው ከፍ ብለው ወደ ሰማይ ወጥተው ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው የሥላሴን መንበር አጥነው የሚመለሱ በሀገራችን በኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተዘዋውረው የጌታን ወንጌል የሰበኩ ጣዖታትን ያፈራረሱ የጌታችን የኢየሱስ ክርስቶስ ስም በሁሉ ዘንድ እንዲጠራ ብዙዎች ካለማመን ወደ ማመን እንዲመጡ በክርስቶስ ስም እንዲጠመቁ ብዙ ተጋድሎን የፈጸሙ አባት ናቸው። ከዚህም ባሻገር ደግሞ ሁላችንም እንደምናውቀው በጾም በጸሎት ተጸምደው ለሀገራችን ለኢትዮጵያ ለሕዝቦቿ የጸለዩ ታላቅ አባት ናቸው። እኚህን አባት ቅዱስ ቤተ ክርስቲያናችን ታከብራለች። ኦርቶዶክሳዊት ቤተ ክርስቲያን ከቅዱሳን ጋር ጥብቅ የሆነ ኅብረት አላት። ከጥንት ጀምሮ ሐዋርያዊ ሰንሰለትን ጠብቀው የኖሩ ጥንታውያን አብያተ ክርስቲያናት ሁሉም ቅዱሳንን ያከብራል። ምናልባት ዛሬ የምንማረውን ትምህርት የምንማረው የእኛን እምነት ለማጽናት ነው። በ17ኛው መቶ ክፍለ ዘመን በሪፎርሚስቶች በፕሮቴስታንቶች አስተሳሰብ ተቀደው የተሰፉ በእነሱ ልክ የሚያስቡ ወንድሞች እህቶች አሉ። ለእነሱ መልስ ለመስጠት አይደለም፣ የእኛን እምነት ግን ለማጽናት ምንሰራው የምናደርገው ነገር ምን እንደሆነ እንድንመለከተው እንድንረዳው። በቅዱስ ቤተ ክርስቲያናችን ቤተ ክርስቲያን የቅዱሳን ኅብረት ነች፣ የቅዱሳን አንድነት ነች። ብቻችንን ተነጥለን የምንድንበትና የእግዚአብሔርን መንግሥት ለብቻችን የምንወርስበት መንገድ የለም። ሁላችንም የተጠራ ነው በኅብረት ሆነን እግዚአብሔር እንድናመልክ፣ በአንድነት ሆነን አንዲቱን የእግዚአብሔርን መንግሥት እንድንወርስ ለየግላችን የተዘጋጀልን የእግዚአብሔር መንግሥት የለም። በአንድነት የምንኖር በአንድነት አንዱን እግዚአብሔርን የምናመልክ ነው። ለዚህ ነው ቅዱስ ጳውሎስ ባለፈው በነሐሴ 10 ቀን እንደተማርነው ማኅበረ በኵር ብለን እናከብራለን። ነሐሴ 10 ቀን ይህቺን የቅዱስ ቤተ ክርስቲያንን የቅዱሳን ኅብረት የቅዱሳን አንድነት የምንዘክርበት የምናስታውስበት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ላይ እንደዚህ አለ። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳችኋል። ወደ እነማን ደርሳችኋል? ወደ ጽዮን ተራራ በሰማይ ወዳለችው ወደ ኢየሩሳሌም ደስ ብሏቸው ወደሚኖሩ ወደ አእላፍ መላእክት ደርሳችኋል። ከመላእክት ጋር ኅብረት አለ። ወደ መላእክት ከተማ ደርሳችኋል። ስማቸው በሰማይ ወደ ተጻፈ ወደ ማኅበረ በኵርም
ሁሉን ወደሚገዛም ወደ እግዚአብሔር ወደ ፍጹማን ጻድቃን ነፍሳት የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ ተረጨው ደሙ ደርሳችኋል። ወደ ጻድቃን ነፍሳት ደርሳችኋል። ወደ ጻድቃን ነፍሳት ደርሳችኋል። ወደ ማህበረ በኩር ደርሳችኋል። ማህበረ በኩር ማለት ምን ማለት ነው? በኩር የተባለ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ የቤተ ክርስቲያን መሪ እርሱ ነው። እኛ ሁላችንም የእርሱ አካላት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አለቃ፣ ፊታውራሪ፣ መሪ፣ ጌታ፣ ንጉስ ወደ ሆነባት ወደ አንዲቱ ማህበር ደርሳችኋል። በዛች ማህበር ውስጥ እነማን አሉ? ቅዱሳን መላእክት አሉ፣ ጻድቃን አሉ። ወደ እነሱ ደርሳችኋል። ስለዚህ ቅዱስ ጳውሎስ በመልእክቱ የሚያሳየን ምንድነው? ከቅዱሳን ጋር ያለንን ህብረት ነው። ይሄ ህብረትና ይሄ አንድነት ደግሞ ህይወት ያለው የሞተ የማይንቀሳቀስ ወይም ደግሞ በዘመን የተገታ አይደለም። ህይወት ያለው ቤተ ክርስቲያን እስካለች ድረስ ይሄ የቅዱሳን አንድነት አለ፣ ለዘላለምም ጸንቶ ይኖራል። ደርሳችኋል። ስለዚህ ባጭሩ እንድንረዳው ከቅዱሳን ጋር ምንድናችሁ ነው እያለን ያለው ቅዱስ ጳውሎስ። ቤተሰብ ናችሁ። ከኔ ጋር ናችሁ? ምንድናችሁ? ቤተሰብ። እግዚአብሔር ይመስገን። ከነ አቡነ ተክለ ሃይማኖት ጋር ቤተሰብ መሆን ደስ አይል? ከነ ቅድስት ክርስቶስ ሰምራ ጋር ቤተሰብ መሆን ታላቅ ደስታ፣ ከመላእክት ጋር ቤተሰብ መሆን ታላቅ ደስታ። በዛ ማን አለ ተባለ? በዛ ቤተሰብ ውስጥ ኢየሱስ ክርስቶስ አለ። ከአቤል ደም ይልቅ ወደሚሻለው ወደ ደሙም ደርሳችኋል አለ። ሁላችንም የሚያነጻ የዚህ ቤተ ክርስቲያን አባል እንድንሆን የሚያደርገን የክርስቶስ ደም፣ ሁሉን የሚገዛ እግዚአብሔር አለ ተባለ በዚህ ማህበር ውስጥ። ስለዚህ ቤተሰብ ነው። ቤተሰብ ከሆነ እነሱ ከኛ በፊት ድል የነሱ ቅዱሳን፣ ከኛ በፊት ዓለምን ያሸነፉ ቅዱሳን፣ ከኛ በፊት ሰይጣንን ድል የነሱ ቅዱሳን፣ በዚህ ዓለም ያለውን ኃጢአትን፣ ሞትን፣ የዲያብሎስን ሥራ አሸንፈው ዛሬ በክርስቶስ እቅፍ ያሉ የሰማይ አክሊልን የተቀዳጁ ብርሃናዊ ልብስን የለበሱ እነዚህ ቅዱሳን ታላላቅ ወንድሞቻችን እህቶቻችን ናቸው። እየተረዳችሁ ይሄን? እኛ ደግሞ ታናናሾች ነን። እንደውም ብዙዎቻችን ገና ህፃናት ነን። ጽድቅን ከኃጢአት መለየት የማንችል ቀኝና ግራችንን የማናውቅ በእምነት ስንታይ ማለት በእምነት ያልበሰል በእምነት ያላደግን በሃይማኖት ከፍ ወዳለው ደረጃ ያልደረስ ገና ህፃናት። እነሱ ግን ታላላቅ ወንድሞችና እህቶች አሉ። ስለዚህ ቤተ ክርስቲያን ገድላቸውን እንድናነብ፣ ታሪካቸውን እንድናጠና፣ ከህይወታቸው እንድንማር የምታደርገን ለምንድን ነው? ታላላቅ ወንድሞቻችን እህቶቻችን ስለሆነ፣ ሁላችንም ቤተሰብ ስለሆነ ታናሽ ታላቁን ያከብራል። ስለዚህ ለቅዱሳኑ ክብርን እንሰጣለን። ያንን ክብር የምንሰጠው ደግሞ እግዚአብሔር ስላከበራቸው፣ ከፍ ያለ ማዕረግ ስለሰጣቸው፣ አድልቶ አይደለም። ከእምነታቸው ጽናት የተነሳ፣ ከተጋድሏቸው ጽናት የተነሳ፣ ስለ ስሙ ብለው ከተቀበሉት መከራ የተነሳ በእኛ በእምነታችን ያለንን ድካም እናውቀዋል። በበጎ ምግባርም ምን ያህል የጎደልን እንደሆነ እናውቀዋል። እነሱ ግን ፍጹማን ናቸው። ስለዚህ እነዚህን ፍጹማኑን ጌታ እግዚአብሔር በቅድስት ቤተ ክርስቲያን ውስጥ ከፍ ያለ ማዕረግ ሰጣቸው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ ሞታቸው እንኳን በእግዚአብሔር ፊት ክቡር ነው ተባለ። ስለዚህ እናከብራቸዋለን። ቅድስት ቤተ ክርስቲያን በዓል ሰርታ ታስባቸዋለች። ወንድሞቻችን እህቶቻችን አንድ ቤተሰብ ከሆንን መገናኘት አለብን።
በቤተሰብ ውስጥ ያለ ሰው ሰይጣን ገብቶ ያንን ቤተሰብ ወንድም ከወንድሙ ጋር እህት ከእህቷ ጋር እንዲጣሉ ካላደረጋቸው በቀር ሰላማዊ ቤተሰብ ውስጥ ምን አለ? ፍቅር አለ። ሰላማዊ ቤተሰብ ውስጥ መከባበር አለ። ሰላማዊ ቤተሰብ ውስጥ መነጋገር አለ። ስለዚህ ከቅዱሳኑ ጋር እንነጋገራለን፣ በጸሎት እናናግራቸዋለን። በጸሎት ሳስማቸውን እንጠራለን። ሕያዋን ናቸው፣ በእግዚአብሔር እቅፍ ያሉ ናቸው። ሞትንማ ጌታ እኮ በትንሣኤ ድል አድርጎታል። የሞት ስልጣን በእነሱ ላይ ስልጣን የለውም። ሞትማ እንዲያውም አሁን እነሱን ወደ ተሻለው ሕይወት አሻገራቸው፣ ድልድይ ሆናቸው። ቅዱስ ጳውሎስ ያንን ያለው በፊልጵስዩስ መልእክት፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻል ነው። በሞት ልሻገር፣ በሞት ልሄድ እሻለሁ አለ። በክርስቲያኖች ላይ፣ በጸኑት ላይ፣ በቅዱሳኑ ላይ ሞት ስልጣን የለው። ሕያዋን ናቸው። በማቴዎስ ወንጌል ባለፈው በደብረ ታቦር ስናከብር ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በታቦር ተራራ ላይ ሲገልጥ ማንንና ማንን አመጣ? ከሱ ጋር አብረው የመጡት እነማን ናቸው? ሙሴና ኤልያስ ጌታ በነበረበት ዘመን ነበሩ? ሙሴ ሞቶ ተቀብሯል። ኤልያስም ወደ ሰማይ አርጓል። በዚህ ዓለም የለም። ጌታ ግን ሲመጣ ማንን ይዞ መጣ? ማንን አስከትሎ መጣ? ቅዱሳን። የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል በማቴዎስ ወንጌል። ከእርሱ ዘመን አረፍተ ዘመን የገታቸውን ቅዱሳኑን አንስቶ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ማለት ሙታን አይደለም እነሱ። ስለዚህ ሙሴና ኤልያስ መጥተው ስለ ክርስቶስ መከራ መሰከሩ። በላይ በሰማይም የሚያደርጉት ነገር ነው። ስለዚህ ይህችን የቅድስት ቤተ ክርስቲያንን ሕያውነት እናያለን። በምድር ያሉ የክርስቶስ ደቀ መዛሙርት አረፍተ ዘመን ከገታቸው ወደ ሰማይ ካረጉት ከነ ኤልያስ ጋር ተገናኙ። በመካከል ክርስቶስ አለ። ስለዚህ ስለ ጌታ ክብር ዛሬም ቢሆን የሚመሰክሩ በአጸደ ነፍስ ያሉ በብሔረ ሕያዋን ያሉ ከነሱ ከሁሉም ቅዱሳን ጋር ህብረት አንድነት አለ። ታላላቆቻችን ናቸው። የእምነት አርበኞቻችን ናቸው። በእምነት የጸኑትን እዩዋቸው ብሏል እኮ ቅዱስ ጳውሎስ በዕብራውያን መልእክት። እዩዋቸው ምዕራፍ 13 ቁጥር 7 ከፍሬያቸው ተማሩ፣ በሕይወታቸው ያፈሩትን ፍሬ እያያችሁ ከዛ ተማሩ። ምክንያቱም የቅዱሳኑ ሕይወት በንባብ የምናገኘውን ወንጌል በተግባር የሚተረጉምልን። ስለዚህ የቅዱስ ወንጌል ትርጉም ናቸው። ጌታ በቃል ያስተማረው እነሱ በሕይወት ኖረው ወንጌልን መከተል፣ ክርስቶስን መከተል፣ መከራ መስቀልን መሸከም፣ እውነተኛ ክርስቲያን መሆን ምን ማለት እንደሆነ በተግባር አሳይተው። ስለዚህ ሕይወታቸውን እናጠናለን፣ እንዘክራቸዋል። በምድር ላይ ትልቅ ጀብዱ ሰርተዋል፣ ትውልድ የሚሻገር ስራ ሰርተዋል ተብለው የሚታሰቡ ሰዎች እኮ በዓል ይከበርላቸዋል። አይከበሩ? በዚህ ሀገር የማርቲን ሉተርን በዓል እናከብራለን አይደል? ለነጻነት ስለተጋደለ ለምድራዊ ነጻነት። እና አቡነ ተክለ ሃይማኖት የተጋደሉት ለሰማያዊው ነጻነት ነው። በሸዋ ብቻ ወደ 12000 ነፍሳትን አሳምነው አጥምቀዋል ብቻቸው። እነዚህን ነፍሳት ነፃ አውጥተዋል ከዲያብሎስ ቁራኝነት፣ ከጣዖት አምልኮ፣ ከኃጢአት ለይተው ወደ እውነተኛው መንገድ አምጥተዋል። እንዴት የበለጠ የእነሱን ታሪክ ማክበር፣ ማስታወሻቸውን፣ ዝክራቸውን መዘከር እንዴት እንደሚገባ የሚያሳየን። በተለይ የቅዱሳንን ገድል መጽሐፍ ታሪካቸውን ማጥናት እንደው በቅርብ ዘመን የተጀመረ የሚመስላቸው የዋሃናል።
ግን ቅዱስ መጽሐፍን ስንመለከት ራሱ በቅዱሳን ታሪክ የተሞላ በሰማዕትነት ያለፉት እንዴት ሆነው ስለ ክርስቶስ እንደመሰከሩ ያሳየናል። የሐዋርያት ሥራ ምዕራፍ 7ን ብንመለከት እስጢፋኖስ እንዴት ባለ ምስክርነት እንደጸና የሚያሳይ፣ ሐዋርያው ያዕቆብ በኢየሩሳሌም በሰይፍ በሄሮድስ አማካኝነት እንዴት እንደተገደለ ሰማዕትነት እንደተቀበለ እናገኛለን። ከአዲስ ኪዳን መጻሕፍት ውጪ እጅግ ጥንታዊ ተብሎ የሚታወቀው የፖሊካርፕ ሰማዕትነትን የሚዘክረው የፖሊካርፕ ገድል ነው። ፖሊካርፕ ማለት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ሐዋርያውያን አበው ከምንላቸው ሐዋርያትን ከተኩት ከሐዋርያት ቀጥለው ቤተክርስቲያንን ከመሩት ቅዱሳን አባቶች መካከል አንዱ ቅዱስ ዮሐንስ በራእዩ ለሰባት አብያተ ክርስቲያናት መልእክት ጽፏል። አንዱ የተጻፈው መልእክት ለሴሜርኒስ ሊቀ ጳጳስ ለነበረው ለፖሊካርፕ። ይህ ቅዱስ በእሳት ተቃጥሎ ነው የሞተው። በሴሜርኒስ የነበሩ ክርስቲያኖች ሰማዕትነት ሲቀበል የነበረውን ታሪክ እያንዳንዱን ነገር ጽፈው በታናሽ እስያ ለምትገኝ ለሌላ ቤተክርስቲያን ያንን መልእክት ልከው ነበር። እንዲያውም ሰማዕትነትን በጥብዓት ሆነው ብዙ ክርስቲያኖች እንዲቀበሉ ያበረታቸውና ብዙ ሰማዕታት ቤተክርስቲያን እንዲፈሩላት ያደረገው ይሄ የፖሊካርፕ የሰማዕትነት ገድል፣ መከራውን ሳይፈራ እሳቱን ሳይፈራ በዛ በመከራው ውስጥ የጸለየው ጸሎት ጭምር። ጊዜው ያላችሁ ዘመኑ ጥሩ ዘመን ነው። ምን ፈልገውን ነገር የምናገኝበት ነው። አንብቡት፣ ተመልከቱት። አለ በየኢንተርኔቱ ላይ እናገኘዋለን። የዚህ ፖሊካርፕን ገድል በመጀመሪያው በሁለተኛው ምዕተ ዓመት መጀመሪያ ላይ የተጻፈ ገድል ቤተክርስቲያንን ያጸና። ምክንያቱም በመጀመሪያዎቹ 300 ዓመታት ውስጥ የነበሩት ቅዱሳን በአብዛኛው እነማን ናቸው? ሰማዕታት ናቸው። ያ ዘመን ክርስቲያኖች ነፃነት የሌላቸው፣ ሁልጊዜ የሚሰደዱ፣ ሁልጊዜ የሚገደሉ፣ ሁልጊዜ በሰይፍ የሚመቱ፣ ሁልጊዜ በእሳት የሚቃጠሉበት ዘመን ነበር። ስለዚህ በዛ ዘመን በአብዛኛው የነበሩ ቅዱሳን ሰማዕታት ናቸው። እንዲሁም የመጀመሪያዎቹ ክርስቲያኖች በምድር ላይ ነፃነት በሚያጡበት በሮም ግዛት ውስጥ በካታኮም መሬትን ቆፍረው እግዚአብሔርን በሚያመልኩበት ዘመን አንዱ የሚሰባሰቡበት ዋናው መሰባሰቢያቸው በዘመናቸው ሰማዕትነት የተቀበለ አንድ ቅዱስን በማስታወስ በመዘከር ነበር። ስለዚህ ያ ሰማዕትነት በተቀበለበት እረፍት ባደረገበት ቀን ይሰባሰባል፣ ወንጌል ይማማራል፣ አንዱ ሌላውን በእምነት ያጸናዋል። ከነሱ በፊት ያለፉት ሰማዕታት ያንን መከራውን ታግሰው የድል አክሊልን ተቀዳጅተዋል። እኛም የጊዜው መከራ ያልፍልናል፣ እነሱን ልንመስላቸው ይገባል ብለው ክርስቲያኖች የጸኑት በዚህ መንገድ። ስለዚህ ቤተክርስቲያን የ100 ዓመት የ200 ዓመት የ300 ዓመት ብቻ ታሪክ ያላት አይደለች። በየጊዜው ሁሉ ሕያው ነች። ስለዚህ በየዘመኑ የተነሱትን ቅዱሳን ታሪካቸውን ገድላቸውን ጽፋ ታስቀምጥልናለች፣ እንድናነብ፣ እንድንማርበት፣ እንድንለወጥበት፣ እውነተኛ ክርስቲያን መሆን ማለት ምን ማለት እንደሆነ እንድናውቅ፣ ከስንፍናችን እንድንነቃ፣ ትጋት እንዲኖረን፣ በእምነት እንድንጸና፣ እግዚአብሔርን ተስፋ እንድናደርግ። በቅዱሳን ሕይወት የሚመሰገነው የሚከብረው እግዚአብሔር። እቺ ቅዱስ ቤተክርስቲያን ቅዱሳንን አታመልክ። እናመልካለን። ማንን ነው የምናመልከው? አንዱን እግዚአብሔርን ብቻ። ለቅዱሳን ግን ክብርን እንሰጣለን፣ ምክንያቱም እግዚአብሔር ስላከበራቸው። ከቅዱሳን ጋር አንዱም እንገናኝበት እኛ እድለኞች የሆነን ኦርቶዶክሳውያን በጸሎታቸው እንጠቀማለን፣ በእግዚአብሔር ፊት በተሰጣቸው ሞገስ እንጠቀማለን።
እግዚአብሔር ስለሱ ፍቅር ብለው ስላሳዩት በጎ ሥራ በሰጣቸው ቃል ኪዳን እንጠቀማለን። በዚህ ሁሉ የምናገኘው ማንን ነው? የእግዚአብሔርን ምሕረትና ይቅርታ። የቅዱሳኑም አገልግሎት እኮ እኛን ሁላችንን ወደኛም ወደ እነርሱም ጌታ ወደ እግዚአብሔር ማድረስ ቅዱሳን ትልቁ ድካማቸው አገልግሎታቸው እኮ ይሄ ነው። የማይገባ ክብር በተሰጣቸው ጊዜ እንኳን ሲገስጹ እናያለን። የሐዋርያት ሥራ ምዕራፍ 3ን ተመልከቱ። ቅዱስ ጴጥሮስና ዮሐንስ በ9 ሰዓት ወደ ቤተ መቅደስ ሲሄዱ ከእናቱ ማኅፀን ጀምሮ ሽባ የነበረውን ሰው አገኙ። ብርና ወርቅ የለንም፣ ነገር ግን ያለንን እንሰጥሃለን፣ በጌታችን በኢየሱስ ክርስቶስ ስም ተነሳ አሉት። ተነስቶ ተራመደ። በዙሪያው የነበሩ ሰዎች አደነቋቸው፣ ከፍ ከፍ አደረጓቸው፣ አመሰገኗቸው። ቅዱስ ጴጥሮስ ግን በመካከላቸው ተነስቶ እንዲህ አለ፣ እናንተ ሰዎች ይህንን ያደረግነው ከጽድቃችን የተነሳ ይመስላችኋልን? ይህንን ያደረግነው እናንተ ሰቅላችሁ በገደላችሁት በኢየሱስ ክርስቶስ ኃይል ነው አለ። ክብርን ለማን ሰጥ? ለጌታ ለኢየሱስ ክርስቶስ። ስለዚህ ቅዱሳን አገልግሎት ይሄ ነው። የአቡነ ተክለ ሃይማኖትን ገድል ብታነቡ የምትደርሱት ወደ ክርስቶስ ነው። እንዴት ክርስቶስ እንዳገለገሉት ነው ህይወታቸው የሚያሳይ። ይሄ የወንጌል ትርጉም ነው። ለምን የጻድቁ አባታችንን ታሪክ ስንመለከት ገና በሕፃንነታቸው ከእናታቸው ማኅፀን በወጡ በ3ኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ሥላሴን ያመሰገኑ ናቸው። በ3ኛው ቀን ራሱ ጌታችን ኢየሱስ ክርስቶስም ምን ብሏቸዋል? እንደ ኤርምያስ እንደ ዮሐንስ መጥምቅ ከእናትህ ማኅፀን ጀምሮ መርጬሃለሁ። ለተለየ አገልግሎት መርጬሃለሁ። ይሄ በወንጌል የምናገኘው ጻድቁ አባታችን አቡነ ተክለ ሃይማኖት በሕፃንነታቸው በ15 ዓመታቸው ድቁናን በ22 ዓመታቸው ስልጣነ ክህነትን ተቀብለው ቤተ ክርስቲያንን ያገለገሉ አባት ናቸው። በወጣትነታቸው ግን አንድ ቀን ወደ አደን ሄደው ነበር አራዊት ለማደን። ጌታችን ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ጋር ተገልጦ ይህንን ቃል ነግሯቸው ነበር። ከእንግዲህ ወዲህ አራዊትን የምታድን ሳይሆን ነፍሳትን የምታድን አደርግሃል። ደቀ መዛሙርቱን በጠራበት። ለዚህ ነው ጻድቁ አባታችን ሐዲስ ሐዋርያ የምንላቸው። ሐዋርያት በተጠሩበት ስልጣን የተጠሩት። ወዲያውኑ ስማቸውን ቀየረና ክርስትና ሲጠመቁ የተሰጣቸው የአቡነ ተክለ ሃይማኖት ስም ማን ነው? ፍስሐ ጽዮን። ከእንግዲህ ወዲህ ተክለ ሃይማኖት ትባላለህ ብሎ ስማቸውን ለወጠ። ጌታ በወንጌል ላይ ስማቸውን ለሐዋርያት ሲቀይር እናያለን። ለምንድን ነበር ያንን የሚያደርገው? ክርስቲያኖች በዘመኑ የነበረውን ባህል ስናጠና ስም መለወጥ፣ ስም መቀየር የራስ የማድረግ ምልክት፣ የራስ ገንዘብ የማድረግ ምልክት። ስለዚህ ጌታችን ኢየሱስ ክርስቶስ ስምዖን ተብሎ ይጠራ የነበረውን ሐዋርያውን ማን አለ? ጴጥሮስ አለ። ለምን? ጴጥሮስ ማለት ኮክ ማለት ነው፣ አለት ማለት ነው። የቤተ ክርስቲያን መሰረት ነህ አንተ፣ የሕያው የእግዚአብሔር ልጅ ነህ ብለህ የተናገርከው ምስክርነት የቤተ ክርስቲያን መሰረት ነው፣ አለት ነው። ስሙን ለወጠው። ቅዱስ ጳውሎስንም ሳውል ተብሎ ይጠራ ነበረ። ለአገልግሎት ሲለየው ጳውሎስ አለው ምርጥ ዕቃ። አቡነ ተክለ ሃይማኖትም ስማቸው ሲለወጥ እናያለን። ጌታ ነው ይህንን ያደረገው። ከዚህ በኋላ ወጥተው ያደረጉት ነገር ምንድን ነው? ይህንን የጌታን ጥሪ ሲሰሙ ልክ ደቀ መዛሙርቱ በወንጌል ላይ ሲያደርጉ እንደምናያቸው ያላቸውን ሁሉ ጥለው እንደተከተሉ አቡነ ተክለ ሃይማኖት የተከፈተ ደጃቸውን ሳይዘጉ ጌታ ወደ ጠራቸው ወደ ወንጌል አገልግሎት ሄደዋል። ምን ትበቁ ለሰ ለእመ ኩሉ ዓለም አትረፈ ወነፍሶ ሀብል።
የሚለውን በስንክሳር ስታነቡ ይህንን እያሉ ወደ ውጪ ጌታ ወደ ጠራቸው አገልግሎት ሄዱ። ምን የሚለው ጌታ ምን ብሏል? ሰው ይህንን ዓለም ቢገዛ ቢያተርፍ ነፍሱን ግን ቢያጣ ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? እንዲህ እያሉ የተከፈተ ደጄ ሳልዘጋ ስላንተ ፍቅር ብዬ ደጄን ክፍት አድርጌ ሀብቴን ሁሉ ጥዬ ተከትየሃል፣ ሰማያዊውን ደጅ አትዝጋብኝ እያሉ ለወንጌል አገልግሎት ሄዱ። ሐዲስ ሐዋርያ ምንላቸው ለዚህ ሐዲስ ሐዋርያ በሕፃንነታቸው ከሕፃንነታቸው ጀምሮ እግዚአብሔር መንፈስ ቅዱስ ያደረባቸው እግዚአብሔርን ያገለገሉ መልአካዊ ኑሮን የኖሩ ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት ስለ ጻድቁ አባታችን ስናነሳ በሀገራችን ብቻ ሳይሆን እንዲያውም ከኢትዮጵያ ውጪ ኢትዮጵያውያን ቅዱሳን ብዙ አይታወቁ የኛ ስንፍና ስለሆነ አቡነ ተክለ ሃይማኖት ግን በተለየ ሁኔታ ልዩ ቦታ ልዩ ክብር ተሰጥቷቸው በግብጽም በሮምም ይከበራል። እንዲያውም የግብጽ ቤተክርስቲያን የልደት በዓላቸውን የምታከብረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ፣ ለእናታችን ለእመቤታችን ለቅድስት ድንግል ማርያም፣ ለመጥምቀ መለኮት ለቅዱስ ዮሐንስና ለአቡነ ተክለ ሃይማኖት ብቻ የእነዚህን አራቱን ብቻ ነው ልደት የምታከብረው ቤተክርስቲያኒቷ ለእኚህ ጻድቅ አባት የሰጠቻቸውን ትልቅ ቦታ የሚያሳይ። ከኢትዮጵያ ውጪ በዓለም ገድላቸው የታወቀ ታላቅ አባት ናቸው። እንደ ኢትዮጵያውያን ደግሞ እኛም የዚህን ጻድቅ ታሪካቸውን አጥንተን ለልጆቻችን ልናስጠና ታሪካቸውን አጥንተን እኛም ከታሪካቸው ከህይወታቸው ከገድላቸው ልንማር ይገባል። ክርስቲያኖች ቅዱሳንን የምንጠቀምባቸው እንዲያማልዱን በበረከት እንዲጎበኙን ጭምር የበረከት ምንጮች ናቸው። እግዚአብሔር በሰጣቸው ታላቅ ኃይል የማማለድ የማስታረቅ ጸጋ አላቸው። እግዚአብሔር ከኃጢአተኞች ጸሎት ይልቅ የጻድቃንን ጸሎት ወዶ ይቀበላል። አቤሜሌክን ነብይ ነውና እሱ ይጸልይልህ ትድናለህም ብሎ ራሱ ባለቤቱ እግዚአብሔር ወደ ታላቁ አባት ወደ አብርሃም የመራው ራሱ እግዚአብሔር በመጽሐፈ ኢዮብ ምዕራፍ 42 ላይ ስንመለከት ሶስቱን የኢዮብን ጓደኞች በድላችሁኛል፣ ኃጢአት ሰርታችኋል፣ እንደ ባሪያዬ እንደ ኢዮብ አይደላችሁም። እንዲያውም ቁጥር 7 ላይ ጌታ የተናገረው ቃል እንዲህ የሚል ነው፣ ባሪያዬ ኢዮብ ስለ እናንተ ይጸልይ እኔም ፊቱን እቀበላለሁ ነው የሚል። ምኑን እቀበላለሁ? ፊቱን እቀበላለሁ። በእግዚአብሔር ፊት ሞገስ አለው ጻድቁ ኢዮብ። እናንተ ጸልዩ የእናንተን ጸሎት ሰማለሁ አለ። ይቻላል። አሁን ወደ እግዚአብሔር በቀጥታ እንጸልያለን፣ ያንንም እናደርጋለን። የቅዱሳንንም ምልጃና ጸሎት እንጠቀማለን። ለምን? ከኛ ከኃጢአተኞቹ ጸሎት ይልቅ እግዚአብሔር የቅዱሳኑን ጸሎት ወዶ ይቀበላል። በሱ ፊት ሞገስ ያላቸው ይህንን ዓለም ድል የነሱ ከእርሱ ጋር በክብር ያሉ ናቸው። የነሱን ጸሎት ወዶ ይቀበላል። በምድር ላይ ያሉትን እንኳን ጻድቃንን ገና ተጋድሏቸውን ያልፈጸሙትን እንኳን ባሪያዬ ኢዮብ ስለ እናንተ ይጸልይ እኔም የሱን ጸሎት እቀበላለሁ ፊቱን እቀበላለሁ አለ ጌታ እግዚአብሔር። እንዲያውም እዛው ላይ ቀጥሎ ምን አለ? ስለ እርሱ ባይሆን ባጠፋችሁ ነበር። እሱ ባይለምንላችሁ እሱ ባይጸልይላችሁ ኖሮ ባጠፋችሁ ነበር። ስለዚህ እነዚህ ሶስቱን ጓደኞቹን እግዚአብሔር በመቅሰፍት ከመቅጣት የተከለከለው በማን ጸሎት ነው? በኢዮብ ጸሎት። ዛሬንም ሀገራችንን ከጥፋት ይታደጋሉ ቅዱሳን በጸሎታቸው በቃል ኪዳናቸው። አሁንም አጥብቀን መለመን ያለብን ይህንን ነው ክርስቲያኖች። ሀገራችን ጻድቁ አባታችን አቡነ ተክለ ሃይማኖት የሳቸውም ሀገር ነች። በመለያየት በዘረኝነት ተከፋፍለናል። የብዙዎች ደም የሚፈስባት የግፍ ሀገር ሆናለች። ጻድቁ አባታችን አሁንም ለሀገራችን ለኢትዮጵያ እንዲጸልዩ በተሰጣቸው ቃል ኪዳን እንዲያማልዱ መለመን ያስፈልጋል፣ መጠየቅ ያስፈልጋል። እግዚአብሔር በፊቱ የሚቆሙትን ከአንደበታቸው የሚወጣውን ጸሎት እንደ ዕጣን መዓዛ ወዶ የሚቀበልላቸው
የነዚህን የቅዱሳኑን ጸሎት ተቀብሎ ለሀገራችን ምህረቱን ይላክልን። እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ይሰውረን። ስለዚህ ቅዱሳኑን እናክብር፣ ታሪካቸውን እናጥና፣ ለልጆቻችን እናስተምር። በዘመናችን የምንሰማውን ከቅዱሳን ጋር የተጣላውን ትውልድ አይደለም ማየት ያለብን። በእምነት የጸናችውን ከጥንት ጀምሮ ሐዋርያዊ ትውፊት ያላት ቅድስት ቤተክርስቲያንን ቅዱሳን ድል ከነሱ በኋላ በየቦታው የምንጸልየውን ጸሎት የምናቀርበውን ልመና በቃል ኪዳናቸው ስንማጸን ይሰሙናል። ይህንን ስንል እንደ እግዚአብሔር ምሉ በኩለሄ በሁሉም ቦታ በባህሪ ያሉ ማለታችን ግን አይደለም። እምነተ ጎደሎ የሆኑ ሰዎች ሁልጊዜ መንፈሳዊውን ነገር በስጋዊ ነገር መመርመር ይፈልጋሉ። እንግዲህ ቅዱሳኑ ሰዎች ከሆኑ በአንድ ቦታ የሚጸልየውን ጸሎት እንጂ በሁሉም ቦታ የሚጸልየውን ጸሎት እንዴት ሊሰሙ ይችላሉ የሚል የጥርጥር ሐሳብ ያነሳል። መንፈሳዊውን ነገር በስጋዊ አስተሳሰብ መለካት ጠባብነት። እግዚአብሔር ያስችላቸዋል። የእግዚአብሔር ጸጋ ያስችላቸዋል። የእግዚአብሔር ጸጋ እኮ ቅዱሳኑን ከቦታም ከጊዜም በላይ ሲያደርጋቸው እናያለን። ቦታ እንዳይወስናቸው ጊዜ እንዳይወስናቸው ሲያደርግ በሐዋርያት ሥራ ምዕራፍ 5 ላይ ቅዱስ ጴጥሮስ ሐናንያና ሰጲራ በቤታቸው ተደብቀው የመከሩትን ምክር አላወቀም? አውቋል። ቦታ አልወሰነው። እንደ እግዚአብሔር በባህሪው ሙሉ በኩለሄ ስለሆነ በሁሉም ቦታ ስላለ አይደለም። ሁሉን የሚችል ሁሉን የሚያስችል እግዚአብሔር በጸጋው ስላበቃው እንደዚህ የመሳሰሉ ብዙ የቅዱሳንን ታሪክ እናያለን። ሙሴ ኦሪት ዘፍጥረትን ሲጽፍልን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲጽፍ በዛ ጊዜ ኖሮ ያንን አይቶ ነው እንደ የጻፈ ነው አይደለም። እግዚአብሔር በሲና ተራራ ላይ 36 ቀን በልቦናው እየሳለበት ፍጥረታትን እንዴት እንደፈጠረ እየገለጠለት እግዚአብሔር አስችሎት በጊዜ ሳይወሰን ወደ ኋላ ተመልሶ ዓለም ከመፈጠሩ ጀምሮ ያለውን ነገር ጻፈ። ታላቁ ነቢይ ኤልያስ የሶሪያ ንጉሥ በቤተ መንግሥት ውስጥ ለብቻው ሆኖ የሚመክረውን ምክር ያውቅ ነበር። በአካል ያለው በሀገረ እስራኤል ነው። ነገር ግን የእግዚአብሔር ጸጋ ስላበቃው ቦታ ሳይወስነው በአሕዛብ ሀገር አሕዛብ እስራኤልን ለመውጋት የሚመክሩትን ምክር ይሰማ ያዳምጥ ነበር። የእግዚአብሔር ጸጋ ያስችላቸው። ይሄ መንፈሳዊ የሆነውን የእግዚአብሔርን ጸጋ በምድራዊ አስተሳሰባችን ልንለካው አይገባም። የእግዚአብሔር ጸጋ ያስችላቸው። ስለዚህ በልበ ሙሉነት የጥንታዊት ሐዋርያዊት ቤተክርስቲያን አማኞች ስለሆነ በልበ ሙሉነት ከቅዱሳን ጋር ያለንን ህብረት እናጠነክራለን። በጸሎት እንጠይቃቸዋለን። ይሰሙናል፣ ያማልዱናል። ሕያዋን ስለሆነ ጻድቁ አባታችን የእሳቸውን መታሰቢያ ስናደርግ ከበረከታቸው እንድንሳተፍ እሳቸው ለክርስቶስ ፍቅር የከፈሉትን ውለታ ማሰብ ያስፈልጋል። ጌታችን ኢየሱስ ክርስቶስ ይህንን ጥቅስ እናንሳና ይበቃናል ለዛሬ። በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ አለ። ከዚህ በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን አለው። ጥሩ ጥያቄ ነው አይደል? ጌታ ተከተሉኝ ሲላቸው ሳይጠራጠሩ ምክንያት ሳያበዙ መረባቸውን ትተው
ሕይወታቸውን ትተው ኑሯቸውን ትተው ጌታን ተከተሉ። ሁሉን ነገር ትተን ተከተልን፣ እንግዲህ ዋጋችን ምንድነው ብሎ ጠየቀ። ጥሩ ጥያቄ። ጌታ እንደዚህ ብሎ መለሰ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12 ዙፋን ላይ ትቀመጣላችሁ፣ በ12ቱም ነገደ እስራኤል ላይ ትፈርዳላችሁ። ምን ታደርጋላችሁ? ትፈርዳላችሁ። ወገኖች ከማማለድና ከመፍረድ የትኛው ይበልጣል? ፍርድን እንኳን በጸጋ ለቅዱሳኑ ሰጥቷል እግዚአብሔር። ትፈርዳላችሁ። እኔ በታላቁ ዙፋን በዳግም ምጽአት ስገለጥ ከኔ ጋር በ12 ዙፋን ላይ ትቀመጣላችሁ፣ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አላቸው። በመንግስቱ ምን ያህል እንዳከበራቸው ቅዱሳኑን ሁሉን ትተው የተከተሉትን እንዴት ያለ ክብር እንደሰጣቸው የሚያሳይ። ቀጥሎም ደግሞ እንደዚህ አለ፣ ስለ ስሜም አለ ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል። ጻድቁ አባታችን አቡነ ተክለ ሃይማኖት ይህን ያደረጉት ቤታቸውን ተው፣ ቤተሰቦቻቸውን ተው፣ ለወንጌል አገልግሎት ተሰማሩ። በመጨረሻም የወንጌል አገልግሎታቸውን ሲጨርሱ ደግሞ 29 ዓመት ቆመው ጸለዩ። ከዛ ውስጥ የመጨረሻዎቹን 7 ዓመታት በአንድ እግራቸው ከቁመት ብዛት ከእርጅና የተነሳ እግራቸው ሲሰበር በአንድ እግራቸው ቆመው 7 ዓመት ጸለዩ። በፊት በኋላ በቀኝና በግራ ሁለት ጦር አድርገው ድካም ሲሰማቸው እንዳይቀመጡ እንዲህ ሆነ። የክርስቶስን መከራ መስቀል ተሸክመው ኖሩ። ባለ 100 እጥፍ የተባሉት እነሱ ናቸው። ባለ 100 እጥፍ 100 እጥፍ ትቀበላላችሁ፣ 100 እጥፍ ትቀበላላችሁ። ጻድቁ አባታችን አቡነ ተክለ ሃይማኖት ባለ 100 እጥፍ ናቸው። በዚህ በወንጌሉ ላይ የተጻፈውን ነገር በተግባር ሰርተው አሳይተዋል። እንደነሱ ያሉ ቅዱሳን ባይኖሩ ኖሮ ይሄ ጌታ ያስተማረው ትምህርት ንባብ ብቻ ሆኖ ይቀር ነበር። ምክንያቱም እኔና እናንተ ይሄንን የምናደርግ አይደለም። ሰባ ዓለም አግብተን ልጆች ወልደን የምንኖር ይሄ ንባብ ብቻ እንዳልሆነ በህይወት የሚተረጎም እንደሆነ በማናየን በእነዚህ በቅዱሳን ስለዚህ እነሱ የበለጠውን ስለፈለጉ የሚሻለውን ስለመረጡ ስለ ክርስቶስ ፍቅር በምድር ያለውን ነገር ሁሉ እንደ ተርታ ነገር ስለቆጠሩ ሁሉ ሲኖራቸው ሁሉን ስለተው ጻድቁ አባታችን አቡነ ተክለ ሃይማኖት ሚስትም ተዘጋጅቶላቸው ነበር። አግብተው መኖር ይችሉ ነበር፣ አልመረጡ። ሁሉን ነገር ስለ ክርስቶስ ፍቅር ብለው ተው። ስለዚህ ባለ 100 እጥፍ ናቸው። እነዚህ ባለ 100 እጥፎቹ ባለ 100 ፍሬዎቹ የእምነት ጀግኖችን የእምነት አርበኞችን በእውነት መታሰቢያቸው ማድረግ ተገቢ ነው። እግዚአብሔር ከሰጣቸው ቃል ኪዳን እንድንቀበል ይህንን አድርገው 29 ዓመት በደብረ ሊባኖስ ጸልየው በነገው ዕለት በታኅሳስ 24 ቀን ጻድቁ አባታችን አቡነ ተክለ ሃይማኖት ያረፉበት ቀን እረፍት ያደረጉበት በ99 ዓመታቸው 99 ዓመት ሙሉ እግዚአብሔርን የማገልገል ሕይወት ይህንን ድካማቸውን ሲጨርሱ ጌታ አምላክ ለሁሉ ለቅዱሳኑ እንደሚያደርገው እናታችን እመቤታችን ሌሎቹንም ቅዱሳን አስከትሎ መጥቶ ቃል ኪዳን ገብቶላቸው በስምህ መታሰቢያን የሚያደርግ ቤተክርስቲያን የሚያንጽ በበዓልህ ቀን ቅዱስ ሥጋዬን ክቡር ደሜን የሚቀበል እየሰማችሁ ይህን በበዓል ቀን ቅዱስ ሥጋዬን ክቡር ደሜን የሚቀበል ዛሬ በወንጌልም የተነበበልን ያ የዘላለም ሕይወትን የዘላለም ክብርን ሰጠዋል። ያንተም በረከት አሳድርበታል፣ የቃል ኪዳን በረከት በእርሱ ላይ ያድራል ብሎ ቃል ኪዳን ሰጥቷቸው እረፍት ያደረጉበት ነው። ከበዓላቸው ረድኤት በረከት ያሳጥ። የእናታችን የእመቤታችንም የቅድስት ድንግል ማርያም ፍቅሯ ረድኤቷ በረከቷ በሁላችን ላይ ይደር። ኢትዮጵያዊቷ ቅድስት ክርስቶስ ሰምራም መታሰቢያዋ ነው። ስለዚህ ከቅዱሳን ሁሉ ረድኤት በረከት ያሳትፈን። ከቅዱሳን ጋር አንድ ቤተሰብ ነን፣ እንዳትረሱ። ቤተሰብ ነን። እነሱ ታላላቆቻችን ከኛ በፊት ቀድመው ሄደው መንገዱን
የሚያሳዩ መሪዎቻችን ናቸው። በዙሪያችን ደግሞ እንደ ደመና የሚከቡን ናቸው። በእምነት ስንዝል አይተን ምን በረታባቸው ናቸው። አሁን በጸሎት ህይወት እንግዲህ እኛን ጸሎት ተመልከቱት። ጻድቁ አባታችን ስንት ዓመት ጸለዩዋል? ስንት ዓመት ጸለዩዋል? 29 ዓመት። 7 ዓመት በአንድ እግር አይደለም። እኔና እናንተ ምንጣፍ ላይ ቆመን ለመጸለይ ለምንድን ነው የከበደ? ምንጣፍ ላይ 6 ሰዓት 7 ሰዓት በቀን እየተኛን መጸለይ ለምንድን ነው የከበደ? ለምንድን ነው የሚከብድ? እነዚህ ቅዱሳን እኮ ህይወት ትጋትን እንዲያስተምረን እኮ ትጋት ከጸሎታቸው ጸሎትን እንድንማር፣ ከጾማቸው ጾምን፣ ከስግደታቸው ስግደትን፣ ከበጎ ስራቸው በጎ ስራ፣ ከወንጌል አገልግሎታቸው የወንጌል አገልግሎትን እንድንማር ነውና ከህይወታቸው እንማር። አምላካችን እግዚአብሔር የጻድቁን በረከት በሁላችን ላይ ያሳድር። ወስብሐት ለእግዚአብሔር።